ሰዎች ብዙ ጀብዶችን ሲፈጽሙ ሰምታችሁ ይሆናል። እዚህ ሰው ግን ከማንም የማይገጥም እዚህ ይደርሳል ብሎ የማይገመተውን አንድ ነገር አደረገ። ከድሃ ቤተሰብ ተወልዶ በትክክል ፊደል ለመቁጠር እንኳን ሳይታደል የልጅነት ጊዜውን አባቱን ለመርዳት በእርሻ እያሳለፈ ነገር ግን ቀለም የሁሉ ነገር መሰረት መሆኑን በማወቅ በራሱ ትግል ማንበብና መጻፍን የተማረ ኮሌጅ ገብቶ እንኳን ሳይመረቅ ሕግን አብጠርጥሮ ተረድቶ የብዙዎች ጠበቃ አልፎም የሀያሉ አሜሪካ ፕሬዚዳንት መሆን የቻለ ሰው ነው። በዛሬው ዝግጅታችን የዚህን ሰው የህይወት ክፍል እንዳስሳለን። አብራችሁን እንድትቆዩም እየጋበዝን ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑም አለን። በየካቲት ወር 1809 ዓ.ም በኬንታኪ ጫካ ውስጥ የቶማስና የናንሲ ሊንከን ልጅ ሆኖ የተወለደው የአብርሃም ሊንከን ህይወት የሚጀምረው ከድህነትና ከችግር ጋር ነው። ቢሆንም ግን በዛች ደሳሳ ጎጆ ውስጥ የዓለምን ታሪክ የሚቀይር ሰው እንደተወለደ ማንም ሊገምት አይችልም። የመጀመሪያዎቹ የህይወቱ ዓመታት በድህነት በጉልበት ሥራና በአብዛኛው መደበኛ ትምህርትን ሳይማር ነበር ጊዜያቶች ያለፉት። ሌላው ከሀገር ሀገር በችግር ምክንያት ቤተሰቡ ብዙ በተንከራተተባቸው ጊዜያቶችም የአብርሃም ሊንከን እናት እጅግ በሚያሳዝን ሁኔታ ህይወቷን አጥታለች። ይህ አጋጣሚ መቼም የማይረሳው የልጅነት ትውስታውም ነው። በህልፈቷ ሰዓት ማንም ሰው አልነበረምና አባቱና እሱ ብቻ ናቸው የቀበሯት። ትንሹ ሊንከን መደበኛ ትምህርትን ያገኘው ቢበዛ ለ18 ወራት ብቻ የነበረ ሲሆን ነገር ግን እናቱ ከመቶች በኋላ አባቱ ያገባት የእንጀራ እናቱ ሳራ ቡሽ ጆንስተን ማንበብና መጻፍን የበለጠ እንዲወድ ስላበረታታችው ሊንከን ከፍተኛ የማወቅ የመመርመር ፍላጎትን አዳበረ። ሊንከን በትምህርት ቤቱ የነበሩትን በጣት የሚቆጠሩ መጽሐፍቶች እንደ መጽሐፍ ቅዱስ፣ ኢሶፕ ፌልብስ እንዲሁም የጆርጅ ዋሽንግተን የህይወት ታሪኮችን በመጠቀም ነበር ራሱን ያስተማረው። እናም በዚያን ጊዜ ዕውቀት በጠንካራ ክንዶች ከሚገኝ ውጤት እኩል ያህል እንዳለው ማወቅም ችሏል። ይህም ወደፊት ለሚያጋጥመው ከባድ ፈተና የሚዘጋጅበት ዋነኛ መሳሪያ ሆነ። አብርሃም ሊንከን በእጁ የዛፍ መቁረጥ፣ የአጥር የማበጀት እንዲሁም የእርሻ መሬትን የማጽዳት የጉልበት ሥራዎችን በሰፊው ሲሰራቸው ያደጋቸው ስራዎች ሲሆኑ ረዥምና ጠንካራ የነበረው ቁመናው ለጉልበት ሥራ ምቹ አድርጎለት ነበር። ከዚህ የገጠር ሕይወት ውስጥ አንዱን ትልቅ ልምምድ ያገኘው በጀልቦች ላይ ጭነትና ሰዎችን ከኢሊኖይ ወደ ኒው ኦርሊንስ በሚያጓጉዝበት ጊዜም ነበር። ይህም ለመጀመሪያ ጊዜ ሰፊውን ዓለም እንዲያይ የባርነት ሰቆቃ በዓይኑ እንዲመለከትም አስችሎታል። በአጠቃላይ ሊንከን ከኬንታኪ ወደ ኢንዲያና ከዚያም ወደ ኢሊኖይ በመዛወር በእርሻ በጀልባ መቅዘፍና በአጭር ጊዜ ውስጥ ደግሞ በፖስታ ቤት ስራም ተቀጥሮ ተሰማርቷል። በ30ዎቹ ዓመታት መጀመሪያ ላይ የሕግ ባለሙያ በመሆን የሰላማዊ ሰው ሕይወትን መኖር ጀመረ። ሊንከን ግልጽ ባለው አነጋገሩና በሕግ ጉዳዮች ላይ ባለው እውነትን የመፈለግ ዝንባሌ ምክንያትም በፍጥነት በኢሊኖይ የሕግ ክበብ ውስጥ ተወዳጅነትን አተረፈ። ቀጠን ያለው ረዥሙና ጎበዝ የነበረው በሐዘን በጥበብ የተሞላው አይኖቹ የትኩረት ማዕከል እንዲሆኑም አድርጎለታል። ሊንከን የፖለቲካ ሕይወቱን የጀመረው በ1830ዎቹ መጀመሪያ ላይ ሲሆን ከ1847 እስከ 1849 ዓ.ም ደግሞ የዩናይትድ ስቴትስ ኮንግረስ አባል ሆኖም ሊያገለግል ችሏል። በዚህ ወቅት የባርነት ስርዓት በአሜሪካ ማህበረሰብ ላይ ያለውን አጥፊ ተጽዕኖ ቀድሞ መገንዘብም ጀመረ። ሊንከን ዝምተኛ ሰውም አልነበረም። ነገር ግን ቃላትን በጥንቃቄና በትክክለኛ ጊዜ የሚጠቀም ታላቅ የቃላት ታዋቂም እንጂ። ንግግሮቹ በቀላል ቃላት የተዋቀሩ ቢሆኑም እጅግ ጥልቅ የሆኑ እውነቶችንና የሞራል ጥሪዎችንም ይይዙ ነበር። ታዋቂ ከሆኑት ነገሮች አንዱ በስብሰቦች ላይ የሚናገራቸው ትክክለኛና ጥበብ አዘል ቀልዶቹም ነበሩ። እነዚህም ውጥረትን ለማርገብና ከባድ ሐሳቦችን ለማስተላለፍ ይረዱት ነበር። በ1860 ዓ.ም ሊንከን የሪፐብሊካን ፓርቲ እጩ በመሆን አሜሪካ ፕሬዚዳንት ሆኖ ተመረጠ። የምርጫው ውጤት ግን አገሪቱን ከሁለት ከፈለ። ባርነት እንዲቀጥል የሚፈልጉት ደቡባዊ ክፍለ ሀገራት የአሜሪካ ንብረት ጥለው ኮንፌዴሬት ስቴት ኦፍ አሜሪካ የሚባል ሀገር መመስረታቸውን አወጁ። ይህም ከ1861 እስከ 1865 ዓ.ም የዘለቀው የአሜሪካ የእርስ በርስ ጦርነት መጀመሪያው ነበር። በሊንከን ትከሻ ላይ የተጫኑ ኃላፊነት እጅግ በጣም ከባድ የነበረም ሲሆን አሜሪካ ልትፈርስ ተቃርባም የነበረበት ጊዜ ነበር። በሺዎች የሚቆጠሩ ወታደሮች እየሞቱ፣ እሱ ግን የአሜሪካ ህብረት አንድነት እንዲጠበቅ ቆርጦ ተነሳ። የተከፋፈለ ቤት መቆም አይችልም። ይህች መንግስት በከፊል በባርነት በከፊልም በነፃነት ልትኖር አትችልም የሚል ሐሳቡም ንግግሩም ነበር።
በ1863 ዓ.ም ባርነትን የሚቃወመውን የነጻነት አዋጅ አወጣ። ይህ አዋጅ በደቡባዊ ክፍለ ሀገራት የነበሩት ባሪያዎችን ሙሉ በሙሉ ነፃ አወጣቸው። ይህ ድርጊት የጦርነቱን የሞራል አቅጣጫ በመቀየር አሁን ጦርነቱ ህብረትን ከመጠበቅ በተጨማሪ የነፃነትና የሰብአዊ መብት ጉዳይ መሆኑን ለዓለም አበሰረ። ሊንከን በጦርነት ወቅት የነበረው ልዩ አመራር እንደነበርም ይነገርለታል። ወታደራዊ አዛዦችን በመቀየርና በመምረጥ ስልታዊ ውሳኔዎችን በመስጠትና ህዝቡን በተስፋ በማነሳሳትም ይመሰከርለታል። ከነዚህ ሁሉ በላይ ደግሞ የሊንከን ስም በዓለም ታሪክ ውስጥ የዘለቀው በአጭርና አሳማኝ ሁኔታ የጌቲስበርግ ንግግሩም ነው። በ1863 በጌቲስበርግ የጦር ሜዳ የሰጡት ንግግር የባርነትን ሰቆቃ በመግለጽ የዲሞክራሲን ምንነት በማብራራትና ጦርነት ያስከተለውን መስዋዕትነትን በመዘከር የአሜሪካን ህዝብ የህብረቱን ዓላማ እንደገና እንዲያስታውስም አደረጋቸው። ንግግሩ ያበቃው በታዋቂው ሐረግም ነው። የህዝብ መንግስት በህዝብ የተቋቋመ ለህዝብ የሚሰራ ከመሬት በላይ እንዳይጠፋ የሚልም ነበር። በ1865 ዓ.ም የእርስ በርስ ጦርነት በህብረቱ ድል አድራጊነት ተጠናቀቀ። ሊንከን የአገሪቱ ዳግም ግንባታ ሪኮንስትራክሽን በምህረትና በሰላም ለማካሄድም አቅዶም ነበር። ሆኖም ድሉ ከተገኘ ከጥቂት ቀናት በኋላ በኤፕሪል 14 1865 እንዲሆነ ሊንከን ያችን ምሽት በፎርድስ ቲያትር ውስጥ ከሚስታቸው ሜሪ ቶድ ሊንከን ጋር አውራ አሜሪካን ከዘን የተባለውን ኮሜዲ ትርኢት ለመመልከት ወሰኑ። ያ የእረፍት ጊዜያቸው ነበር። የጥበቃ ሰራተኞች ግን የዛኔ ተዘናግተው ነበርና ከመድረክ በስተጀርባ በኩል የደቡብ ደጋፊ የሆነው ታዋቂ ተዋናይ ጆን ዊልክስ ቡዝ በተመልካቾች ትኩረት የሰጠው ባለመኖሩ ተደብቆ ነበር። ቡዝ የሊንከንን የግል ጠባቂዎች አሰራር ጠንቅቆም ያውቃል። ለረጅም ጊዜ በሊንከን ላይ የተሸከመው ጥላቻና የደቡብ ክብር እንዲመለስ የነበረው ጽኑ እምነት ዛሬ መመለስ ብቻ አለበት ልቡ ይለው ነበር። እሱ ሊንከንን ነፃነታቸውን የሰረቀ አምባገነን አድርጎም ይመለከተው ነበር። ቡዝ ሊንከንን ወደ ተቀመጡበት የግል ፕሬዚደንሻል ቦክስ የሚወስደው ጠባብ ኮሪደርን በእርጋታ አለፈ። በጠባቂ ባለመኖሩም አጋጣሚውን ተጠቅሞ በሩን ከኋላም ይዘጓል። ውስጥ ሊንከን በፈገግታ ትርኢቱን እየተመለከቱ እንደነበርም ማስረጃዎች ያስረዳሉ። ድንገት ቡዝ በር የሚከፈትበትን ቀዳዳ በብረት በመክፈት ሾልኮ ይገባል። 4 ሰዓት ከሩብ ነበር። ይህ ሁሉ ሲሆን አንድም ጠባቂ ሊያስተውሉ አልቻለም። ቲያትሩ በሳቅ ተሞልቶ ሁሉም ትኩረቱ እዛ ላይ ብቻ ነበር። የቡዝ ድርጊት ግን ከሳቁ በስተጀርባ ተፈጸመ። ቡዝ ሽጉጡን አውጥቶ ከሊንከን ጭንቅላት ላይ አነጣጠረ። ከዛም ተኮሰ። የሽጉጡ ድምፅ ከቲያትሩ ከፍተኛ ሳቅ ጋር ተዋጠና ብዙ ሰው ትኩረት እንዳይሰጡ አደረገ። ካጠገቡ የነበሩት ሰዎች የሊንከን ባለቤት ወይዘሮ ሜሪ ሊንከንና እንግዶቻቸው ብቻ ነበር ተኩሱን መስማት የቻሉት። ሊንከን ወደፊት ተደፉ። ባለቤታቸው እሪ ብሎ እስከሚጮሁ ድረስ በቲያትሩ ቤት የነበረው ሰው ሁሉ ደንግጦ ቆመ። ቡዝ ሽጉጥን ወርውሮ መድረክ ላይ ዘለለ። አምባገነኖች ሁልጊዜ እንዲደርስባቸዋል ሲልም ጮኸ። ከመድረኩ በላይ በፍጥነት ዘሮ በግርግር ውስጥ ከቲያትሩ ሾልኮ ወጣ። ቲያትሩ ከሳቅ ወደ ፍጹም ድንጋጤና ግራ መጋባትም ተሸጋገረ። ሊንከን ተስፋቸው አነስተኛ ቢሆንም ነገር ግን በጊዜው አልሞቱም ነበር። በጥንቃቄ ከወደቁበት አንስተው ተወስደው ወደ ፎርድስ ቲያትር ፊት ለፊት ወዳለው ፒተርሰን ሃውስ ወደ ተባለው መጠነኛ ቤት ተወሰዱ። በዚያች ትንሽ ክፍል ውስጥ ታዋቂ የነፃነት አዋጅ ፈራሚ በአልጋ ላይ ተኝተው በጊዜው በነበሩ ዶክተሮች ባላቸው ውስን ዕውቀት ለመታደግ ሞከሩ። ግን ምንም ተስፋ አልነበረም። ታላላቅ የመንግስት ባለስልጣናት ጓደኞቻቸው ዙሪያቸውን ከበው ሰዓታት አለፉ። በማግስቱ ጠዋት ኤፕሪል 15 1865 ከጠዋቱ 1 ሰዓት ከ22 ላይ የአሜሪካ ህብረት ጠባቂው የአብርሃም ሊንከን ህይወት አበቃም አለ። ጦርነቱ ያሸነፈው ፕሬዝዳንት ሰላምን ለማየት አለመቻላቸውም ተሰገበ። ግድያው የአሜሪካን ልብንም ሰበረ። የድል ደስታ በድንገት በከባድ ሐዘንም ተተካ። ይሁን እንጂ ሊንከን ባርነትን በማጥፋትና ዲሞክራሲ እንዲቀጥል የከፈሉት መስዋዕትነት ብረቱ እንደገና እንዳይፈርስም አደረገው። በዛሬው ዝግጅታችን ታዲያ የኚህን ታላቅ ሰው የፖለቲካ ጉዞ እንደዚህ ያነሳል። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝን። ለዛሬማ በቃን።